ከትላንት ወዲያ ጀምሮ በስፋት እየተነገረ የሚገኘው የሟች ቀነኒ አዱኛና የድምፃዊ አንዱዓለም ጎሳ ጉዳይ አሁንም እልባት እያገኘ አይመስልም። የኦሮሞ አባገዳዎች ጉዳዩን በባህላዊ መንገድ በገዳ ስርዓት እንመልከተው ብለው ሁለቱንም ወገኖች አስፈቅደው መምከርና መመካከር ሲጀምሩ አንዳች እርቀ ሰላም ይወርዳል፣ የልጅቱም የደም እውነት ይወጣል የሚል ትልቅ እምነት በብዙዎች ዘንድ ጭሮ ነበር። ነገር ግን ጉዳዩ ከታሰበው በተቃራኒ ዞሮ አባገዳዎች ነገሩን ለመፍታት የሄዱበት ርቀት እየተሳካላቸው አይመስልም። ለዚህም እንደ ዋነኛ ምክንያት የሚነሳው ደግሞ ከሟች ቀነኒ አዱኛ ቤተሰቦች ዘንድ የሚነሳው ቅሬታ ነው። አባት አቶ አዱኛ ዋቆ እንደሚናገሩት ከሆነ የገዳ ስርዓቱን አክብረው የእርቀ ሰላሙን ጥሪ ተቀበሉ ቢሆንም ከሟች ልጃቸው እውነት ጋር ተያይዞ አንዳች ነገር ተድበስብሶ እንዲቀር የተፈለገ ነገር እንዳለ እንደመሰላቸውና እውነቱ ሳይወጣ ተከሳሽ ጉማ ወይንም የደም ካሳ ልክፈል የማለቱ ነገር በብዙ እንዳልተዋጠላቸው ገልጸው ከገዳ ስርዓቱ መቅረታቸውን ተናግረዋል። በሌላ መልኩ ደግሞ አንዱዓለም ጎሳ ጉማ ልክፈል የማለቱ ነገር ሌላ ጥያቄ ይዞበት ብቅ ብሏል። አንዱዓለም ካልገደለ ለምን ጉማ ወይንም የደም ካሳ ይከፍላል? ለምንስ ልክፈል አለ? የሚሉና ሌሎች መሰረታዊ ጥያቄዎችም እየተነሱበት ይገኛል። የሆነ ሆኖ ግን በዚህ የእርቅ ሂደት ውስጥ ትልቁ ምክንያት የሆነው የቤተሰብ ቅሬታ ነው። ሰላም የምንወዳቸውና የምናከብራቸው የአዲስ ጊዜ ሚዲያ ቤተሰቦች እንዴት አላቸው? የቀነኒ አዱኛ ቤተሰቦች ዋነኛ ቅሬታ ምንድን ነው? ይህንን ቅሬታ በተመለከተ አባት አቶ አዱኛ ዋቆ ጉዳዩን በዝርዝር ለቢቢሲ ኦሮምኛ ተናግረዋል። እስከ ፕሮግራማችን ፍጻሜ ድረስ ከቆያችሁ ይህንን ጉዳይ በዝርዝር የምታደምጡት ይሆናል። አዲስ ጊዜ ሚዲያን ሰብስክራይብ ሳታደርጉ የምትመለከቱን ከሆነ ሰብስክራይብ በማድረግ እንድታበረቱን ጠይቅን። አብራችሁን ቆዩ። የቀነኒ አዱኛን ሞት ተከትሎ በአባ ገዳዎችና በአገር ሽማግሌዎች የተጀመረው የእርቅ ሂደት ላለፉት ወራት ምንም ውጤት አለማምጣቱ ታውቋል። በአርቲስት ቀነኒ ግድያ ተጠርጥሮ በቁጥጥር ስር ውሎ የነበረው ሙዚቀኛ አንዱዓለም ጎሳ ባለፈው ጥቅምት ከ3 ወራት እስራት በኋላ በዋስ መለቀቁ የሚዘነጋ ጉዳይ አይደለም። ሙዚቀኛው በ50 ሺህ ብር ዋስ የተለቀቀው አቃቤ ሕግ በተሰጠው ጊዜ ውስጥ ክስ መመስረት አለመቻሉን ተከትሎ መሆኑን ጠበቃው መናገራቸው ይታወሳል። የቀነኒ ቤተሰቦች አንዱዓለም በዋስ መለቀቁ እንዳላስደሰታቸውና በልጃቸው ሞት ጉዳይ እንደሚጠረጥሩትም ተናግረዋል። የልጃችንን ፍትህ አላገኘንም፣ እውነታውንም አላወቅንም። አንዱዓለም በዋስ ሲለቀቅ ልጃችን ለሁለተኛ ጊዜ ነው የተገደለችው ሲሉ አባት አቶ አዱኛ ዋቆ ከዚህ ቀደም ከዚህ ጉዳይ ጋር ተያይዞ ለቢቢሲ መናገራቸው ይታወቃል። አንዱዓለም ጎሳ በቀነኒ አዱኛ ሞት እጁ እንደሌለበት ሲናገርም ተሰምቷል። የቀነኒ ቤተሰብ በበኩላቸው ልጃቸው ራሷን ትጎዳለች ብለው እንደማያስቡ ይናገራሉ። የቱለማ አባ ገዳ ጎበና ሆላ ይህ ጉዳይ ለ3 ወራት ያክል በጋዲሳ ወይንም ደግሞ በባህላዊ ጥላ ስር ሲታይ መቆየቱን ለቢቢሲ ኦሮምኛ ተናግረዋል። የጉዳይ በኦሮሞ ገዳ ስርዓት እንዲታይ እንዲፈቀድልን ጠየቅን። ሁለቱም ወገኖች በኦዳ ቡልቱምና በቱለማ ገዳ ስርዓት እንዲታይ ፈቃደኛ ሆነው ስንመለከተው ቆይተናል። 3 ጊዜ በዚህ ጉዳይ ልንመካከር ልንዋይ ተቀምጠናል። በእነዚህ ስብሰባዎች ላይ ወደ መጨረሻው የሚደርሱን ዋና ዋና እውነታዎችን ካየን በኋላ 4ተኛውን ቀጠሮ ጭሮ ላይ አደረግን። በዚህም 4ተኛው ቀጠሮ ላይ የሟች አባት አቶ አዱኛ ዋቆ ጋዲሳውን ወይንም ደግሞ ጉዳዩን ጥለውብን ቀሩ ሲሉ አባ ገዳው ይናገራሉ። ይህ የሆነው ባለፈው ጥቅምት እንደሆነም ታውቋል። የሟች አባት የሽምግልና ሂደቱን ካቋረጡ በኋላ 2 ጊዜ ተቀምጠናል ይላሉ አባ ገዳ ጎበና። አክለውም እንዲህ አሉ። ጥሪ ቢደረግላቸውም አልቀረቡም። ለ3ተኛ ጊዜ ጭሮ ላይ እንዲገኙ ቢነገራቸውም ለመምጣት ፈቃደኛ አልነበሩም። ቢቢሲ አቶ አዱኛ ዋቆ የቀሩበትን ምክንያት ጠይቅ ያለው ብሎ እንደዘገበው ከሆነ እሳቸውም በሂደቱ ላይ ጥርጣሬ ስላላቸውና የልጃቸው እውነት ይወጣል ብለው ስላላሰቡ መቅረታቸውን ገልጸዋል። ሽማግሌዎች ወደ ጭሮ ይመላለሱ ነበር። እኛ እንደ ቤተሰብ ይህንን አናውቅም ነበር። እኛን እምቢ ካሉ ዘመዶቻቸውን እናመጣለን እያሉ ሲያወሩ ሰምቻለሁ በማለት በሂደቱ ላይ ያላቸውን ቅሬታም ገልጸዋል። ማክሰኞ ዕለት የነበረውን ቀጠሮም እንደማያውቁና እንዳልሄዱም ተናግረዋል። እኛ አልሄድንም፣ ጉማ ወይም የደም ካሳ ተቀበሉ ይሉናል። ምን አይነት ጉማ ነው የምንቀበለው? ገድያለሁ ካለ ፊት ለፊት ይውጣ፣ ካልገደለ ደግሞ ለምን ጉማ ወይም ካሳ ይከፍላል? ደግሞም ጉማ የሚቀበለው በዚህ መንገድ
አይደለም። እንደ የሀገር ሽማግሌዎች ገለጻ ለቃለ መሐላ ስርዓቱ አንዷለም እህቱና አንዲት ሰራተኛ ተገኝተው ነበር። እውነቱ ሊወጣ ሲል ሂደቱ ተቋረጠ ያሉት አባ ገዳ ጎበና ቤተሰቦቹ ተጸጽተው ወደ ገዳ ስርዓቱ ካልተመለሱ በስተቀር ጉዳዩ በዘመንና በገዳ ይፈታል ብለዋል። ለመሆኑም የቀነኒ አዱኛ ቤተሰቦች ዋነኛ ቅሬታ ምንድን ነው? አቶ አዱኛ ዋቆ ሽማግሌዎቹ እውነትን ፈልገን እርቅ እናወርዳለን ብለው ሲመጡ መቀበላቸውን ይናገራሉ። ነገሩን ደግማቸው አጣሩ አልናቸው። ሲያጣሩ ግን አልገደልኩም ግን ደግሞ ደም አለብኝ የሚል ሀሳብ አነሳ። አልገደልኩም ግን ደም አለብኝ ማለት ምን ማለት ነው? ካልገደለ መሐላ ለምን አስፈለገ? ይላሉ አቶ አዱኛ ዋቆ። በተጨማሪም ልጃችን ብቻዋን እንደነበረች አድርገው ነው የነገሯቸው። የሞተች ዕለት ግን ቤት ውስጥ ቤተሰቦቹ ነበሩ። እሱም ብቻ ተጠርጣሪ አድርጎ መያዝ ችግር ነው በማለት ሂደቱንም ተችተዋል። ፊቷ እንዲህ እስኪሆን ድረስ ማን ይደበድባት ነበር? ማን ጥይት ይተኩስባት ነበር? ይህ ሳይለይ መሐላ መግባት አያስፈልግም ይላሉ አቶ አዱኛ ዋቆ ሲል ቢቢሲ ዘግቧል። ራሷን ገደለች የሚለው የማይመስል ነገር ነው በማለት አባገዳዎች ጉዳዩን በጥልቀት እንዲመረምሩትም ጠይቀዋል። አንዷለም ከእስር ቤት ከወጣ በኋላ በአይናችን አይተነው አናውቅም የሚሉት አቶ አዱኛ እሱ ጋር ያለው የቀነኒ ንብረት በሕግ እንዲመለስም ጠይቀዋል። ንብረቷንም እንኳን ይዞ እውነቷን ቢያወጣ ለኛ ትልቅ ነገር ነው ሲሉም ተናግረዋል። አባገዳ ጎበና ሆላ እውነቱ ያለበትን አይተናል፣ ነገር ግን እውነቱን ማን ይቀበል ይላሉ። ስለ እውነቱ ሲጠየቁ ባለቤቱ ወይም የልጅቱ አባት ሳይመጣና ሳይቀበል በዝምታ አይወጣም፣ ይህ መሐላ ነው ብለዋል። በኦሮሞ ገዳ ስርዓት የማይፈታ ነገር የለም የሚል ተስፋ እንዳላቸውም ገልጸዋል። ቢቢሲ አንዷለምና በቅርበት ያሉ ቤተሰቦቹን ለማግኘት ያደረገው ሙከራ አልተሳካም። በቀነኒ ግድያ ተጠርጥሮ ለ3 ወራት ያህል ታስሮ በዋስ የተለቀቀው አንዷለም አሁን ጉዳዩ በፍርድ ቤት እየታየ ነው። አንዳንድ የማህበራዊ ሚዲያ መረጃዎች አንዷለም ነፃ መውጣቱን ቢናገሩም አባገዳ ጎበና ግን እውነቱን ሽማግሌዎች ተረክበው አንተ ነፃ ነህ፣ እጅህ ንጹህ ነው ብለው እስካልታወጀ ድረስ ነፃ ነው አላልንም ብለዋል። ለመሆኑ በዚህ የፍርድ ቤትና የገዳ ስርዓት መመላለስ መካከል የተዘነጋው የቀነኒ ማንነት ምን ይመስል ነበረ? በምዕራብ ሐረርጌ ዞን ላቡ ወረዳ በሚጨታ ከተማ የተወለደችው ቀነኒ ከልጅነቷ ጀምሮ በትምህርቷ ጠንካራና ጎበዝ እንደነበረች የህይወት ታሪኳ ያስረዳል። በ2011 ዓ.ም ከአርባ ምንጭ ዩኒቨርሲቲ በሃይድሮሊክና በዋተር ኢንጂነሪንግም መመረቋ ይታወቃል። ከዚህ በኋላም በኦሮሚያ ክልል ውሃና ኢነርጂ ቢሮ ለተወሰነ ጊዜም ሰርታለች። ቀነኒ በሞዴሊንግ በማስታወቂያና በመዝናኛ ስራዎቿ በስፋት የምትታወቅ ሲሆን በማህበራዊ ሚዲያም በተለይ ደግሞ በቲክቶክ መንደር እጅግ በጣም ብዙ ተከታዮችን ያፈራች እንስት ነበረች። ሞዴል እንዲሁም የማስታወቂያ ባለሙያ የሆነችው ቀነኒ አዱኛ መጋቢት 1 ቀን 2017 ዓ.ም ሌሊት 10 ሰዓት አካባቢ ከእጮኛዋ ጋር ከሚኖሩበት ውዳሴ ከተሰኘው ህንፃ 5ኛ ፎቅ በረንዳ ላይ ምክንያቱ ባልታወቀ ሁኔታ መውደቋ ለልፈቷ ምክንያት መሆኑን ፖሊስ በወቅቱ ዘግቦ ነበረ። የምንወዳቸውና የምናከብራቸው የአዲስ ጊዜ ሚዲያ ቤተሰቦች ለዛሬው የነበረን መሰናዶ ይህንን ይመስላል። ሙሉ ዝግጅቱን ያገኘነው ከቢቢሲ አማርኛ ነው። እስከ መሰናዷችን ፍጻሜ ድረስ አብራችሁን ስለቆያችሁ እናመሰግናለን። አሁንም አዲስ ጊዜ ሚዲያን ሼር፣ ላይክ፣ ሰብስክራይብ፣ ኮሜንት በማድረግ እንድታበረቱን ጠየቅን። እናመሰግናለን።